بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ محمد بن جميل زين رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: السؤال الرابع والخمسون: كيف نحب الله ورسوله؟ إن شاء الله جل وعلا كخذ عقيدة درساتشن أمسا أردتنيو تياك إلي درسنا المالتنو من قالوا الشيخيو كيف أندتنو نحب الله سبحانه وتعالى يمن ودو أندت درقنو بلو تياكونا نسوت ورسوله ملكتنيونم عليه الصلاة والسلام يمنودو أندت أدرجنو اللهن يمنودو ملكتنيون يمنودو أندت أدرجنو بمعنى اللهن يمودداتشن مجلجانا ملكتنيون عليه الصلاة والسلام يمودداتشن مجلجاو من دنو من سنة درجنو يمنو هي تياكي وساني هنا أساسابي هنا تياكي نو مكنياتهم أبزهن يوجو سووش يبيد عن جاوش ሱፊያዎች አህባሾችን ብንመለከት ያኒ መልእክተኛውን እንወዳለን አላህን እንወዳለን እያሉ ቢድዓዎችን ዲን ላይ የሌሉ መሰረተ ቢስ የሆኑ ነገራቶችን ሲጨምሩ ሲያቀላቅሉ ስለምንመለከት መውሊድ እያሉ ያወጣሉ፣ ይሰባሰባሉ፣ የተለያዩ መሰባሰቢያዎችን ያበዛሉ። ለምንድነው ይሄን የምታደርጉት ሲባሉ አይ እኛ መልእክተኛውን ስለምንወድ ነው አላሁ ጀለ ወዐላንም ስለምንወድ ነው ይላሉና እንደው በእውነት እነሱ ናቸው መልእክተኛውን የሚወዱት አላሁ ሱብሓነሁ ወተዓላን የሚወዱት እነሱ ናቸው ወይስ ማን ነው የሚለውን ነገር እንመለከታለን ማለት ነው። እና كيف نحب الله አላህን እንዴት አድርገን ነው የምንወደው ወረሱለሁ መልእክተኛውን አለይሂ ሰላቱ ወሰላም የምንወደው እንዴት አድርገን ነው ብለው ጥያቄውን አነሱት ማለት ነው። አልጀዋብ መልስ ሰጡ ምን አሉ? نحبهما እንወዳቸዋለን አላህንም ሆነ መልእክተኛውን አለይሂ ሰላቱ ወሰላምን እንወዳቸዋለን ቢጧዓቲሂማ እነሱን በመታዘዝ ማለት ነው። አላሁ ሱብሓነሁ ወተዓላ ያዘዘውን በመታዘዝ መልእክተኛው አለይሂ ሰላቱ ወሰላም ያዘዙትን ነገር በመተግበርና በመፈጸም ነው የምንወዳቸው ይሄ ነው አሉ። ወትባዒ በመከተል ነው አዋሚሪሂማ የነሱን ትእዛዞችና ያዘዙትን አላህም ያዘዘውን መልእክተኛው አለይሂ ሰላቱ ወሰላም ያዘዙትን የሆነውን ትእዛዝን በመከተልና በመፈጸም ነው የምንወዳቸው አሉ። ስለዚህ የውደታ መገለጫ አላሁ ሱብሓነሁ ወተዓላ ያኒ ያዘዘውን መፈጸም ወከዛሊከ መታዘዝ መልእክተኛው አለይሂ ሰላቱ ወሰላም ያዘዙትን ነገር መፈጸምና መታዘዝ ነው መገለጫው እንጂ በየአመቱ እየጠበቁ ጭፈራ ጭብጫቦ የተለያዩ ነገራቶችን እየፈጸሙ ቢድዓዎችን በመፈጸም አይደለም ማለት ነው። ሱፊያዎች አላሁ ሱብሓነሁ ወተዓላን የማይታዘዙም መልእክተኛውን አለይሂ ሰላቱ ወሰላምን የማይታዘዙ ቡድኖች ስለሆኑ ማለት ነው። እዛ መውሊድ ላይ ወንድና ሴት ይቀላቀላል፣ ሽርክ ይሰራል፣ ብዙ ማዕሲዎችና ወንጀሎችን የሚፈጸምበት ቦታ ስለሆነ ስለዚህ ይሄ እኛ መልእክተኛውን እንወዳለን የሚሉት ሙገታ ዝም ብሎ ሙገታ ሆኖ ነው የሚቀረው እንጂ ትክክለኛ የሆነ ሙገታ አይደለም ማለት ነው። ስለዚህ መልእክተኛውን አለይሂ ሰላቱ ወሰላም የሚከተሉት ማን ናቸው? አህሉ ሱና ወልጀማዓዎች ናቸው እንጂ ሱፊያዎች አህባሾች አይደሉም። ስለማይከተሉ ማለት ነው ቢድዓዎችን ስለሚፈጽሙ ማለት ነው። ይህም በተመለከተ አላሁ ጀለ ወዐላ ቁርአን ላይ ሲናገር ቃለ ተዓላ አላሁ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ يحببكم الله ويغفر لكم ذنوبكم والله غفور رحيم ብሎ ይናገራል። አለ ኢምራን ላይ 31ኛው አንቀጽ ላይ ቁል ብለህ በላቸው ኢን ኩንቱም ከሆናችሁ تحبون الله አላሁ ሱብሓነሁ ወተዓላ የምትወዱ ከሆናችሁ ፈተቢዑኒ እኔን ተከተሉኝ እኔ ያዘዝኳችሁን ፈጽሙ ስሩ ብለህ በላቸው ብሎ አላሁ ጀለ ወዐላ መልእክተኛው አለይሂ ሰላቱ ወሰላም ያዛቸዋል። እቺ አንቀጽ ሙፈሲሮች እንደሚናገሩት አየቱ አልሚህና ብለው ይጠሯታል። ይችን አንቀጽ ማለት ነው የፈተናዋ የሆነችው
አንቀጽ ብለው ይጠሯታል። ለምን የሆኑ ሰዎች ከፊል ሰዎች አላሁ ሱብሓነሁ ወተዓላ እንወዳለን ብለው ሞገቱ። መልእክተኛውን አለይሂ ሰላቱ ሰላም ሳይከተሉ ሽርክ ላይ ተዘፈቀው እያለ አላህን እንወዳለን እኛ እኮ ጣዖታቶችን የምናመልከው እነሱን ደፋ ቀና የምንለው እነዚህ ሁሉ አማልክቶችን የምናመልከው አሉ የመካ ሙሽሪኮች። አላህን ስለምንወድና ወደ አላህ እንድንቃረብ ብለን ነው ብለው ነበር የተናገሩትና አላህ ፈተናችሁ በዚህ አንቀጽ ይላሉ አይማዎች። ቁል ኢን ኩንቱም ከሆናችሁ ብለህ በላቸው ቱሒቡነ አላህን እንደምትሉት እውነት የምትወዱ ከሆናችሁ ፈተቢዑኒ እኔም ብቻ ተከተሉኝ ብለህ በላቸው። ዩሕቢብኩም እኔን ደግሞ ስትከተሉ የምታገኙት ጥቅም አለ። እሱ ምንድነው? ዩሕቢብኩም አላህ ይወዳችኋልና የአላህን ውደታ ታገኛላችሁ። ወየግፊር ይምርላችኋል፣ ይቅር ይላችኋል። ለኩም ለናንተ ዙኑበኩም ወንጀሎቻችሁን ይቅር ይላችኋል፣ የሰራችሁትን ወንጀል ያብስላችኋል በላቸው ብሎ አላሁ ጀለ ወዐላ ለመልእክተኛው ይነግራቸዋል። ስለዚህ መልእክተኛውን አለይሂ ሰላቱ ሰላምን መከተል አንዱ ጥቅም ምንድነው? ያኒ ሰበብ ነው ሊነይሊ መሐበቲላሂ ወሊነይሊ መግፊረቲላሂ ጀለ ወዐላ የአላህን ውደታ ለማግኘትና የአላህን መሐርታ ይቅር ባይነቱን ለማግኘት ምክንያቱ ምንድነው? አንዱ ኢትባኡ ነብይ ሰለላሁ ዐለይሂ ወሰለም መልእክተኛውን አለይሂ ሰላቱ ሰላምን መከተል ነው ብለን እንላለን ማለት ነው። አላሁ ሱብሓነሁ ወተዓላ እኮ ገፉሩን ወንጀልን የሚሰትር መሐሪ ነው፣ ረሒሙን አዛኝና ሩህሩህ የሆነ ጌታ ነው ብሎ አላሁ ጀለ ወዐላ ይናገራል። ስለዚህ በዚህ አንቀጽ መሰረት አላህ የውደታ መገለጫ ያኒ ማለት ነው መከተል መልእክተኛውን መከተል ነው ያደረገው አላህን የመውደድ መገለጫ ማለት ነው። وقال صلى الله عليه وسلم ملكتهم عليه الصلاة والسلام من الله حديث لي لا يؤمن أحدكم حتى أكون أحب إليه من والده وولده والناس أجمعين جلو. لا يؤمن أحدكم أندن يتشوكو آية من أمنته مولو أيها نمالو أي لا يكون إيمانه كاملا أمنته يتموالى نمولو أيها نم حتى درس مالتنا أكون أسكمهن درس أحب إليه أحب مالت በጣም የተወደድኩ እስካልሆንኩ ድረስ ኢለይሂ ወደሱ ወደ ሰውየው በጣም የተወደድኩ እስካልሆንኩ ድረስ ወደ አንደኛችሁ ከናንተ ውስጥ እምነቱ ሙሉ አይሆንም ከሙስሊሞች ውስጥ አሉ። ሚን ዋሊዲሂ ከወላጆቹ ከእናትና ከአባቶቹ አስበልጦ እኔን እስካልወደደ ድረስ ወወለዲሂ እንደዚሁም ደግሞ ከልጆቹ አስበልጦ እኔን እስካልወደደ ድረስ እምነቱ ሙሉ አይደለም አሉ። ወናሲ ከሰዎችም አስበልጦ አጅመዒን ከሁላቸውም ከሰው ልጆች በጠቅላላ አስበልጦ እኔን እስካልወደደ ድረስ እምነቱ ካሚልና ሙሉ አይሆንም ብለው መልእክተኛው አለይሂ ሰላቱ ወሰላም ተናገሩ። ሐዲሱን ያወሩት ኢማሙ ቡኻሪና ኢማሙ ሙስሊም ተስማምተው የዘገቡት የሆነ ዘገባ ነው። ሙተፈቁን ዐለይሂ ሐዲሱ ቡኻሪም ሙስሊም ዘግበውታል። ሳቢትና የተጸደቀ የሆነ ዘገባ ነው። ስለዚህ በዚህ ሐዲስ መሰረት ምን እናያለን? የመውደድ ምልክቱ እዚህ ላይ መልእክተኛውን አለይሂ ሰላቱ ወሰላምን ማስበለጥ የነሱ ውደታ ከእናትና አባት ከልጅ ከሰዎች ሁሉ በጠቅላላ አስበልጠን መውደድ አለብን ነው። መልእክተኛውን አለይሂ ሰላቱ ወሰላም መውደዳችን ደግሞ የሚገለጸው ምን ስናደርግ ነው? የእናትና አባት ብቻ የማንኛውም ሰው ትእዛዝ ወደኛ ቅርብ የሆነ የምንወደው ሰውዬ ትእዛዝና የመልእክተኛው ትእዛዝ የአላሁ ሱብሓነሁ ወተዓላ ትእዛዝ ሲጋጭና ሲኻለፍ የአላህን የመልእክተኛውን ትእዛዝ ካስቀደምንና የሰዎችን ትእዛዝ ከተውነ የመልእክተኛውን ትእዛዝ አስቀድመን ከሰራነ የዛኔ በትክክል መልእክተኛውን ወደናል ብለን እናያለን ማለት ነው። ነገር ግን የሰዎችን ትእዛዝ የምናስቀድም ከሆነ የአላህን የመልእክተኛውን ትእዛዝ የምንተው ከሆነ ይሄ ማለት ነው በትክክል አልወደድንም ያለ መውደዳችን መገለጫና መለያ የሆነ ትልቅ የሆነ መገለጫ ይሆናል ማለት ነው። ኸይረን ስለዚህ አላህንና መልእክተኛውን የምንወደው ኑሂቡሁማ ቢጧዓቲሂማ ወትባዒ አዋሚሪሂማ ብለን ያልነው ከዚህ አንፃር ነው ብለን እንላለን ማለት ነው። 55ኛው ጥያቄ هل نترك العمل ونتكل على القدر የሚል ነው። هل نترك እንተዋለንን العمل ስራን መልካም ምን ስራ እንተዋለን እንደ መልካም ምን ስራ ከመስራት እንዳከማለን እንተዋለን ወነተኪሉ ተደግፈን على القدر በውሳኔ ላይ
አላህ በጻፈው በሆነ ውሳኔ ላይ ተደግፈን መልካም ስራዎችን እንተውን የሚል የሆነ ጥያቄ ነው። አላህ የጀነት ብሎኝ ከሆነ ይላሉ አንዳንድ ሰዎች፣ አላዋቂ የሆኑ ሰዎች የጀነት ብሎኝ ከሆነ ተጽፌ ከሆነ ያለቀልኝ ጉዳይ ከሆነ የጀነት ከሆንኩኝ ምንም መስራት አያስፈልግም፣ የሳትም ከሆንኩም ምንም መልካም ስራ መስራት አያስፈልግም። ስለዚህ በቀዷና በቀደሩ በውሳኔው መደገፍ አለብን ብለው የሚሉ ሰዎች ስላሉ ይህን አይነት አመለካከት ያለባቸውን ሰዎች ምን አይነት የተሳሳተ አመለካከት እንደሆነ እዚህ ላይ ሊገልጹ ነው። አነትሩኩል አመለ ስራን እንተዋለን እንዴ ወነተኪሉ ተደግፈን ዐለል ቀደሪ በውሳኔዎች ላይ ተደግፈን ስራዎችን እንተዋለን የሚል ጥያቄ ነው። አልጀዋብ መልስ ሰጡ ምን አሉ? ላ ነትሩኩ ፈጽሞ አንተውም አልዓመለ መልካምን ስራ እኮ ከመስራት ወደ ኋላ አንልም አንተውም አሉ። መልካምን ስራዎችን እንፈጽማለን እንሰራለን አሉ። ለምን? ይሄንም ስንል በቀዳ በውሳኔ በቀደር ላይ አንደገፍም ብለው እያሉ ነው። لقوله تعالى الله سبحانه وتعالى ለማለቱ ቁርአን ላይ ምን አለ አላሁ ጀለ ወዐላ فأما من أعطى واتقى وصدق بالحسنى فسنيسره لليسرى ብሎ ስለተናገረ ማለት ነው። فأما من أعطى የሰጠ የሆነ አካልማ ኢንፋቅ ያደረገ አላህ ከሰጠው ከሆነው ሲሳይ የለገሰ የሆነ አካልማ ወተቃ እንደዚህም ደግሞ አላሁ ስብሓነሁ ወተዓላ የፈራ የተጠነቀቀ የሆነ አካል ወሰደቀ ከዛም ደግሞ እውነት ያለ የሆነ አካል ቢልሑስና በጀነት እውነት ያለና ጀነት አለች ብሎ ያመነ የሆነ አካል ፈሰኑየሲሩሁ በእርግጥም ሳናገራለት አንቀርም እናገራለታለን ሊልዩስራ ለገሩና ለመልካሙ ስራ ለጥሩ ስራ እናገረዋለን መልካሙን ስራ እንዲሰራ እናደርገዋለን ወደ ጀነት የሚያስገባውን ስራ እንዲሰራ እናደርገዋለን ብሎ አላሁ ጀለ ወዐላ ይናገራል። ወአማ ቀጥሎ ወአማ መን በኺለ የሰሰተማ የነዓም ስስታም የሆነ በኺል የሆነ አካልማ የሰሰተ አካልማ ወስተግና የተፍቃቃ የሆነ ያኒ ማለት ነው። ወከዘበ ቢልሑስና እንደዚሁ ደግሞ ማለት ነው በጀነትም ያስተባበለ ያላመነ ፈሰኑየሲሩሁ በእርግጥም እናገረዋለን ሊልዑስራ አስቸጋሪና መጥፎ ለሆነው ለመጥፎ ስራ እንዲሰራ ያንን እናገራለታለን ብሎ አላሁ ጀለ ወዐላ ይናገራል። ስለዚህ እዚህ ላይ የሚጠቁመን ምንድነው? አላህ ገር የሆነውን ነገር እንድንሰራ የጀነት መልካም ያኒ ማነው ለጥሩ ሁኔታ አላህ እንደፈጠረን የሚጠቁመው ምንድነው? መልካም ስራዎች የሚገሩን ከሆነ ጥሩ ስራዎች ላይ ነሻጣና ጥንካሬ ካለን አላህ ኸይርን እንዳሰበና ለኛ መልካም ያኒ እንዳሰበልን የሚጠቁሙ የሆኑ ነገራቶች ናቸው። ጀነትን ለመግባት ተስፋ ልናደርግ ይገባል ማለት ነው። ስለዚህ በቀደር መመካት ስለማያስፈልግ መስራት ያስፈልጋል። ኸይር ስራ እየሰራን እንኳን ያለነው በዛው መጠንከር ያስፈልጋል እንጂ ወደ ኋላ መፈግፈግና ስራን መተው አይቻልም አሉ። ወቀውሊሂ ሰለላሁ ዐለይሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ይላሉ ሐዲስ ላይ አንድ ሱሐቢ አንዴ ሲናገሩ ለሱሐቦቻቸው ከናንተ ውስጥ እኮ አንዱም የለም ኢላ መቀመጫው ያለቀ የተጻፈለት ቢሆን እንጂ የጀነት የሳት መሆኑ አልቆለታል ከመፈጠሩ በስተፊት ያለቀ ጉዳይ ነው ብለው ለሱሐቦቻቸው ሲነግሩ ምን አለ አንደኛው ብድግ አለና ታዲያ ምን የሳት መሆናችን ከተጻፈ የጀነት መሆናችንም ከተጻፈና ካለቀለት የኛ ደፋ ቀና ማለት ስራን መስራት ምንድነው ፋይዳውና ጥቅሙ ብሎ አላቸው። ከዛ ምን አሉት? እዕመሉ ስሩ ብለው አዘዟቸው። ስሩ መልካምን ስራ ለመስራት ደፋ ቀና በሉ ጥረት አድርጉ። ምክንያቱም ፈኩሉን ማንኛውም ሰው ሙየሰሩን የተገራ ነው ይገራዋል አላህ ያገራለታል ሊማ ለነገር ኹሊቀ ለተፈጠረለት ለሆነው ነገር ለሁ ለዛ ለተፈጠረለት ነገር ይገራዋል። ኸይር ነገር የጀነት ከሆነ መልካም ስራዎች ይገሩታል ጥሩ ስራ ይወዳል። የእሳትም ከሆነ ደግሞ የተፈጠረው አላህ የእሳት አድርጎ ፈጥሮት ከሆነ የሚገራው የእሳት መንገድ ወደ እሳት የሚያስገቡ የሆኑ አደጋ የሆኑ ነገራቶች ወደዛ ያስገራዋል ብለው ማለት ነው ተናገሩ መልእክተኛው ዐለይሂ ሰላቱ ወሰላም። ስለዚህ በዚህ ሐዲስ ማለት ነው ለመስራት
ኸይር ስራ እየሰራን ከሆነ ጥንካሬ ነው ማድረግ ያለብን እንጂ ወደ ኋላ ማፈግፈግ ስራን መተው ፈጽሞ የማይቻል የሆነ የተከለከለ የሆነ ነገር ነው ብለው ተናገሩ። ረዋሁ አልቡኻሪዩ ይህን ሐዲስ አልኢማሙ አልቡኻሪ ዘገበው ዘገባ ነው። ወሙስሊሙን እንደዚሁ ኢማም ሙስሊም የዘገበው የሆነ ዘገባ ነው። ስለዚህ በዚህ ሐዲስና በአንቀጹ መሰረት ስራን ፈጽሞ መተው አይቻልም ብለን እንላለን። በቀድር ላይ መደገፍ ይሄ አላዋቂዎች ሞኝ የሆኑ አካላቶች የሚያመጡት የሆነ የሚጠይቁት የሆነ ጥያቄ ነው። ስለዚህ በቀድር ላይ ተደግፎ ስራን መተው ፈጽሞ አይፈቀድም ብለን እንላለን። هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.